ጊዜው የአብርሃምና የሄርሜላ ጊዜ ነው እና የፍቅርና የደስታ ዘመን እና ሲዝኔ እናሱ የፈለግሽውን እንወራለን። እናስ የፈለግሽውን እንወራለን። እናቴ ደግሞ እንደፈለግሽ የፈለግሽውን። ሰላም 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 የኛ ምርጥና ተወዳጅ ፋሚሊዎች እንዴት ናችሁ አላችሁ? ዛሬም በድጋሚ ከች ብዬላችኋለሁ። ምርጥ 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 ስዊት የሆናችሁ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬም በድጋሚ እንግዲህ መልካም ነገር ሁሉ ያሰማን። መልካም ነገር ነው እያየን ያለ ነው። ማን ነበር ስሙ ላልጠፋብኝም። ዛሬ አብርሽ መሀል ላይ ቆሞ ወዴት ልወስን እያለ እየተወዛገበ ነው። እስቲ ፋሚሊ የምር ወደ ማን የሚወስን ይመስላችኋል? ማንን የሚመርጥ ይመስላችኋል? እኔ ግን ወደ ልጁ እናት ይሄዳል ብዬ ተስፋ አደርጋለሁ። መቼም ሄርሜላን ሲያይ እንደ እንትን እንደማይቀያየር እርግጠኛ ነኝ። ያው ሰሞኑን በተነጋገርነው አንጻር ማለት ነው። በእርግጠኝነት ፋሚሊ የሚሆነው ይሄ ነው። ሌላ አዲስ ነገር የለም እና መርፌ እንዳትወጋው ቡዜ ተብዬዋ ማይሆን መርፌ እንዳትወጋው ደግሞ ያው እንግዲህ ከፈጣሪ ጋር እና ከእናንተ ጋር በጸሎት በዱዓ ተስፋ እናደርጋለን። ምክንያቱም ጥሩ ሀሳብ ስለሌላት ነው የምላችሁ። መቼም ወደ ሄርሜላ እንዲሄድ ነው የምትፈልገው፣ ወደ ሩታ እንዲሄድ ስለማትፈልግ በዚህ መሀል ማይሆን ነገር ቻርጅ እንደምታደርገው እርግጠኛ ነኝ። እንግዲህ ሁሉንም ከጨዋታ ውጪ አድርጎ ቡዜን ብቻ መሀል ላይ አስቀምጦ ባልሆነች የፍርድ ቤት ዳኛ እሷን ቁጭ አድርጎ ነው እንግዲህ መሀል ላይ እየተወዛገበ ያለው። ምን የሚፈጠር ይመስላችኋል? እርግጠኝነት የሚፈጠረው ለእኔ ያውቃለሁኝ ወደ ሩታ ወደ ልዑል ይሄዳል ብዬ ተስፋ አደርጋለሁ። ያ እንዲሆን ነው ጸሎታችንም ንግግራችንም የነበረው። በእርግጠኝነት የእናንተን ፍላጎት ያ ነው ብዬ የብዙዎቹ እውነትን የምትፈልጉ ሰዎች፣ ሰላምን፣ የሀገርን የቤተሰብን ሰላም የምትፈልጉ ሰዎች ይሄንን ነው እንደምትመኙ በእርግጠኝነት የምፈልገውና ማንም አንድ ወንድ ትዳርና ልጁን ኑሮን ለቆ ወደ ሌላ ሴት እንዲሄድ እንደማትጋብዙት ወር ደግሞ እንደማትመኙለት እርግጠኛ ነኝ። ይሄ የሚኖር ህይወት ስለሆነ ማለት ነው ፋሚሊ። እና አሚር እንግዲህ ደርሷል፣ እየመጣ ነው። እስቲ ዌልካም ዌልካም ማይ ብራዘር። ይሄ በጥባጭ ስልክ ደግሞ የት ነው? እና ቤተሰብ መጥቷል። ፈረንጁ ጓደኛችን ከች ብለናል። ቤተሰቦች እንዴት ናችሁ? ሰላም ናችሁ? ያው እኛ አለን 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 እንኖራለን ወደፊትም። ማታ ጀለስ ምን እሺ ነው ወስን እያሉት ነው ወስን እያሉት ነው መሀል ላይ። ወይኔ እኔ ግን ይሄ ልጅ ምን እንዳለው ባቅ ደስ ይለኝ ነበር የምር። እንዳንተ ተወዳጅ ያድርገን ሰው ፍቅር እንዳንተ እንደዚህ እንቁ ያድርገን። የምሬን ነው የምልህ። እና በእርግጠኝነት ወደ ቁም ነገሩ ስገባ ያው እናንተን ትንሽ ፈገግ ላደርግ ብዬ ነው ፋሚሊ። ወደ ቁም ነገሩ ስገባ አብርሃም ወደ ሩታ እንደሚመለስ 100% እኔ አትወስኝ ተይ። እኔ ነገር እንደው ምንም ማለት ስለማልፈልግ የለም አዊ ቤተሰቦች ራሳቸው ቢወስኑበት ደስ ይለኛል። ለምን ታውቂያለሽ? ካየሽው ቪዲዮን እንዴት እያደረጋቸው እንደነበረ። ምንም አላደረገም። ቡዜ ከነ ዳኒ ሮያል ከሄርሜላ ጋር እየወገነች ነበር ማለት ትችያለሽ። ወንድሙን እንዴት እየሰደበች እንደነበረ ትችያል። ሩታን እንዴት እያንቆሸሸች እንደነበረ ይታወቃል። ቡዜን ተዋት። እኔ ዛሬ እሷን ስም እንዳታነሳብኝ። እኔ በቃ ደስተኛ ሆኜ መዋል ነው የምፈልገው። እሷን ስም አታነሳብኝ ማለት ነው። ይኸውልሽ ግልጽ ምነግርሽ ታውቂያለሽ፣ በእርግጠኝነት ምነግርሽ ታውቂያለሽ፣ አብርሃም መርጦ የሚሄደው በእርግጠኝነት ማለት ነው ሄርሜላን ብቻ። እኔ አበጥረዋለሁ፣ ይሄ ልጅ እመታሃለሁ። እኔ እኮ ባይሆን እኮ ደስ ይለኛል። ወደ ሩታ አይሆንማ፣ እርግጠኛ ሆነ አትናገር። በቃ ነገርኩሽ። እንደዛ ያልኩበት ምክንያት ታውቂያለሽ። እስቲ ውጣሽ ከቪዲዮ ውጣ። ሰነዘርኩበት። ምን እሺ ነው? አንዳንዴ እውነትን እኮ መቀበል እኮ አለብሽ። የምን እውነት? እኔ እኮ ከአብርሽ ጋር ተነጋግረን ጨርሰን እኮ ነው ባለፈው ሄደው። እኔ አገባኝም አዊ። እኔ ልጁ ምንም አላምነውም እኮ ነው አዊ። ለነገሩ እዛ ጋር ሲሄድ ሌላ ነገር ካላቀመሰችው ነው የምልሽ። ለታቆ ነው የሆነ ነገር የለም ጠቅሚያ የምታደርገው ነው የሚመስለኝ። ለዛ ነው እኔ ግን ማለት ነው አብርሃም ወደ ሄርሜላ ከሄደ ማለት ፋሚሊ ወደ አብርሃም ወደ ሄርሜላ ከሄደ ማደርገውን እኔ አውቃለሁ። ፋሚሊያን ሰምታችኋል። እኔ አውቃለሁ፣ ሰምታችኋል። አንድም ታይ እኔ ደግሞ ይሄው ቤተሰቦች ታያላችሁ። በቃ ምክንያቱም እቺ ልጅ እና ሲዝኔ እናሱ
የፈለግሽውን እንወራለን። እናስ የፈለግሽውን እንወራለን። እናቴ ደግሞ እንደፈለግሽ የፈለግሽውን እኔ ምን ላድርግልሽ? ፋሚሊ የምሬን ነው የምላችሁ። ይኸውላችሁ ይሄ ነገር እኔ ወደ ሩታ ነው የሚሄደው ብያለሁኝ። እኔ ወደ ሩታ ነው የሚሄደው ብያለሁ። እሱ ደግሞ ወደ ኤርሜላ ነው የሚሄደው ብሎ እያሽላላ ነው። የምር እኔ በዩ ላይ እያለኝ ነው። ፋሚሊ እናንተን አክብሬ ነው። ሁኔታ የሚባል ነገር አለ። ይኸውልሽ ሁኔታ የሚባል ነገር አለ። ምንም ሁኔታ የለም። ነፍሴ ምን ሆነሃል? እመን በቃ እንዴ ማመን ልመድበት። እኔ አንድ ነገር ልንገራችሁ። ይኸው እናቴ ትሙት ነገ አብርሃም የፈለገውን ይወስን፣ እኔ አይመለከተኝም። ግን እኔ አሁን ወደ ሩታ ብሄድ ደስ ይለኛል። ግን የሚሄደው ወደ ሄርሜላ እንደሆነ እወቁ። በቃ ወደ ሄርሜላ እንደሚሄድ እወቂ። እኔ አሁን እያልሻለሁ መቀጣት ያለብኝ የትኛውም ነገር እቀጣለሁ። እኔ መታውት ነገርኩሽ። መቀጣት ያለብኝ የትኛውም ነገር እቀጣለሁ። ግን ካልሄደ ግን አንቺ ምን ትቀጫለሽ? አብርሃም ወደ ሄርሜላ ከሄደ ምን ትቀጫለሽ? ወደ ሩታ ከሄደ ማለት ነው። እሱ ወደ ሄርሜላ ነው አይደል ያለው? ወደ ሩታ ከሄደ በእንብርክኩ ነው ወደ እናንተ ፊት ማመጣ። እኔ እሄዳለሁ፣ ወላሂ እሄዳለሁ፣ በእንብርክኩ እናቴ ደግሞ ትሄዳለሁ። እኔ በእንብርክክ ግን ከአንቺ ደግሞ ምን ታደርጊያለሽ? በቃ አንቺ ተቀጭልኝ። በቃ ይኸው ቤተሰቦች አሉ። እኔ ፋሚሊ ተቀጭ የሚሉኝ እነቀጣለሁ። እርግጠኛ ነሽ? አዎ የምሬን ነው ፋሚሊ። እኔ እናንተ ተቀጭ የምትሉኝን እቀጣለሁ እንጂ ቤተሰቦቼን አምናቸዋለሁ። እኔም እንደዛ እና ከባድ ቅጣት እንደማትቀጡኝ እርግጠኛ ስለሆንኩ ወደ እናንተ ያመጣሁ። እነሱ የቀጡሽን ደግሞ አስደረግሻለሁ፣ ታያለሽ። ችግር የለው ተሰቃይ አይሉኝ መቼም ችግር የለውም። ተሰቃይም ከሆነ ተሰቃያለሽ አይሉኝም። እኔ ምርጥ ፋሚሊ ነው ያለኝ። አንተ ምን ሆነሃል? የኔን ክፉ የማይወዱ ምርጥ ፋሚሊ እና ቀልዱ እንዳለም ሆኖ ማለት ነው። አሚርን ተውት። እኔ የምር ልሰነዝርበት ወንድ ልጅ ላይ ሰነዘረች ትሉኛላችሁ ብዬ እንጂ ላበጥረውም ነበር፣ ግን ከካሜራ ጀርባ አበጥረውና አይሆንም፣ እንደዛ አይሆንም። ፋሚሊ በ100% እርግጠኛ ነኝ። ያው አስረግጦ ለሄርሜላ አስረግጦ ከኛ የተነጋገረውን ነገር ነግሮ ወደ ቤቷ እንደሚያሰናብታት 100% እርግጠኛ ስለሆንኩኝ ነው። እኔ የተመቸኝ ቦታ የመሄድ መብት አለኝ። የፈለግኩበት ሄዳለሁ። እሺ እንደፈለግሽ ነው። ግን እኔ አሁን የምነግርሽ ነገር ሪል ማለት ነው። ይሄ ሲያሽቃብጥ ነው ፋሚሊ። እኔ ለእናንተ ፀሐይ ላይ ስለሆነ እንዳንጸባረቅ ነው ወደዚህ የመጣሁትና ፋሚሊ የምሬን ነው የምላችሁ። በጣም 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 በሰስፔንስ ነው እየጠበቅኩ ያለሁት። እርግጠኛ ነኝ እኛ የተነጋገርነውን ነገር እንደማትረሳ አብርሽ። ሲሪየስ ሆኜ ሳወራክ እኔ ሁሌ ኮስተር ብዬ ስለሚያዩኝ ኦዲየንስ እንዳይናደዱብኝ ነው እና አንዳንዴ ፈገግ ልበልላቸው ብዬ ነው። ምክንያቱም ብዙ ነገሮች አሉ የሚያበሳጩ። በእናንተ ምክንያት ደግሞ በሳጨት አያስፈልገንም። ቴክ ኬር እና የኔ ምርጥ እና ተወዳጅ ፋሚሊዎች የምሬ ነው የምላችሁ። የሚሆነው አንድና አንድ ይሄ ነው። እኔ እዚህ ጋር ምንም አላደርግም። እንደዛ ከሆነ አንቺ እኮ እርግጠኛ ሆነሽ ነው እያወራሽ ያለሽው ማለት ነው። ያኔ የተነጋገርነው ስለማውቅ እኮ ነው። እሺ እኔ ደግሞ ይሄንን ያልኩበት ትወጣለህ ወይስ አንተ? በቃ ቦታ እመርጣለሁ። አሁን እርግጠኛ ሆነሽ በዚህ ልክ ካወራሽ እኔ ምንም አላደርግም ማለት እኮ ነው። እናቴ ደግሞ እኔ ይኸውላችሁ ቤተሰቦች ይሄ ነገር ግን እኔ እንዳልኩት ሆኖ እንዲንበረከክ ዱዓ አድርጉልኝ ፋሚሊ፣ ጸልዩልኝ። አታስፈራሪኝ። እናንተ ፊት አንበርክኬ የኮብልስቶን ነው ማስኬድ። ስታስፈራራኝ ያያችሁ ነው ቤተሰቦች። እኔ አሁን ልንገርሽ የፈለገ ነገር ይሁን እናቴ ትሙት፣ እኔ እዛ ጋር ተንበርክኮ አይደለም ምንም ነገር የፈለግሽው ነገር ቤተሰቦች እንኳን የፈረዱት ነገር እንኳን ራሱ ያደርጋሉ። በቃ በቁንጣ ነው ማስኬደው። በቁንጣ ሱሪ አለ ቁንጣ ለብሶ ያው በንበርከኩ ወደ ሩታ ሲሄድ ማለት ነው። እሱ ግን በጣም አይሄድም ወደ ኤርሜላ ነው የሚሄደው ብሎ እያወራ ነው ፋሚሊ። እንግዲህ በጣም ጊዜው የአብርሃምና የሄርሜላ ጊዜ ነው እና የፍቅርና የደስታ ዘመን ነው። እናት ነኝ ነውጣ አታስፈልግም። ሲጀመር እንዳትመጣ አይደል ፋሚሊ፣ እንዲህ ነው የሚገባው። በቃ እሱ ስነ ስርዓት ያዝ፣ ስነ ስርዓት ያዝ። የምትመኘውን ምኞት ለየተህ ካላወቅ ውጣልኝ እና እኔ ምኞቴም ጸሎቴም ይሄ ሁሉ የደከምኩበት ድካም ማለት ነው አብርሽ ወደ ቤቱ እንዲመለስ ነው። አለቀ በቃ። ከዚህ ያለፈ ነገር አንድ ነገር ልንገርሽ ስለሽ እኔን ማስፈራራት አቁሚ። ግን አሁን እኔ ያስፈራራው አይደለም። አይ እንደዛ ያልኩበት ምክንያት ልነግርሽ ነው። ዛሬ እኔ እንደዚህ እርግጠኛ ሆኜ የመጣሁበት ምክንያት አንደኛ የሁለቱ አንተ የምትፈልገው ሲጀመር እኮ የሩታንና የአብርሃምን ደስታ ነው አይደል? ሶት አይደለም እንደዚህ ነገር የምታወራው። እዚህ ጋር ሁኔታ የሚባል ነገር አለ። እኔ እኮ አንድ ላይ ቢሆኑ እኮ በጣም እኮ ያስደስተኛል እኮ ልዑል እኮ አንድ ላይ ቢያሳድጉት እኮ በጣም ያስደስተኛል። ግን ደግሞ የሰውየው ሁኔታ
የሆነ መርፌ ይወጉታል መሰለኝ። እናቴ ትሙት እሷ ጋር ሲደርስ ሸለል ብሎ የሚለው ማለት ነው። ለዛ ነው እንደዚህ ምን እንደሚያሽምደምደው ግራ አላውቅም እኔ። ገባኝ እኮ ነው። አንቺ አደንዛዥ ዕፅ ነሽ እንዴ? ሳላቅ አደንዛዥ ዕፅ ሆነሻል እንዴ? አዲስ አበባ ሰጋቢ እናቴ ትሙት እኔ በቃ እሱ ነገር አጣሪልኝ ነው በቃ ዋናው ችግር። እኔ ስታቅፈው ራሱ እኮ ደስ አይለኝም። እኔ እንዲህ ሄዳ ሰላም ስትለው ስትጠመጥምበት ራሱ የሆነ ነገር እንደምታስፈራው ሶስቴ ነው አራት ሰላም አላለቻትም ብለሽ በቃ ይሄ እንትን ፖለቲካ ሴራቸው ነው። ይሄ ፖለቲካ ነው። የምሬን ነው የምልሽ። እና ይሁንሽ አደንዛዥ ዕፅ ነገር ነሽ ዝም ብዬ ሳስብሽ ራሱ እና ፋሚሊ ሀዊ አንድ ነገር ልንገርሽ፣ መስራት ያለብሽን ስራዎች አሉ ከዚህ በኋላ። አሁን ለምሳሌ ምን አለ መሰለሽ በአብርሃምና ሩታን አንድ ላይ ለማድረግ በጣም ብዙ ለፍተሻል። እንደለፋሹ ኦልሬዲ ወደ ቁም ነገሩ ስንመጣ ማለት ነው እንደለፋሹ ደግሞ ሁለቱ አንድ ላይ ቢሆኑልሽ እኔ በጣም ደስ ይለኛል። እኔ ሁለቱ ይኸውልሽ አብርሃምና ሄርሜላ አንድ ላይ ነው የሚሆኑት ያልኩበት ምክንያት ባየሁት ነገሮች አንጻር ተነስቼ እንጂ ዝም ብዬ አይደለም። ምንም አዲስ ነገር አይመጣም። በእርግጠኝነት እንደለፋሹ አንጻር ደግሞ የለም ማድረግ ያለብሽ አንዳንድ ነገሮች አሉ። መቼም ይሄ ሁሉ ፋሚሊ ተሰብስቦ ዘመድ አዝማት ተሰብስቦ የተነጋገርነውን ነገር እዛ ጋር ስትገባ አብርሽ ሀሳቡን መቀየር ከሆነ የምሬ ነው በጣም ነው ማዝንበት። እንደማይሆንም ተስፋ አደርጋለሁ ከፈጣሪ ጋር አያደርገውም ባይ ነኝ እንደራሴ ማለት ነው። እና ሄርሜላ ደግሞ ዛሬ ማውራት አልፈልግም፣ ማውራት አልፈልግም ስላንቺ ዛሬ። እኔ በቃ ትላንትም ስላንቺ አውርቻለሁ፣ ዛሬም ስላንቺ ማውራት ሳልችቶኛል። ኤፍሬምን ደግሞ ልክ እንደ ጠላት አድርገሽዋል ቡዜ እንደ ጠላት ነው እያደረግሽው ያለሽ። እረፊ። ሀቅ ስለፈረደ ስለ ሀቅ ስለቆመ መሆን ያለበት እንደዚህ ነው ብሎ ስላለ አንቺ እሱን ጠላት ነው እያደረግሽው ያለሽ። ክፉ ሰሪ የሚወደድበት ጥሩ ሰሪ የሚጠላበት ዘመን ላይ ነው ያለ ነው። ይህንን ዘመን በጥሩ ይቀይርልን ፈጣሪ። የኔ ውድና ምርጥ ቤተሰቦች በሰው ሀገርም ያላችሁ በሀገር ውስጥም ሰላማችሁን ብዝት ያደርግልኝ፣ በሰላም ወደ ሀገራችሁ ያስገባችሁ፣ ሀገራችንን ሰላም ያደርግልን። ሌላ ምንም አልልም። በሰላም ይወጣ በሰላም ወደ ቤቱ ይመለስ። የታመመን ፈጣሪ ይማርልን፣ የሁል ጊዜ ምኞቴ ነው። ጥሩ ነገር ያሰማን። በዚህ ነገር ደግሞ ጥሩ ነገር ያሰማን። አብርሃምና ሩታም አንድ ላይ ይሁኑልህ።